እንግዲህ በዛሬው ትምህርታችን እንደምታዩት ኦፖዚት ወርድስን ይዘን መጥተናል። ኦፖዚት ወርድ ምን ማለት ነው የሚለውን በአማርኛ እያወራን እንሄዳለን ማለት ነው። አብራችን ቆዩ። እንግዲህ ኦፖዚት ወርድስ ምንድን ነው ከሚለው ነው የምንወርደው። ወርድ ማለት ያው ቃላት ነው። ኦፖዚት ደግሞ ምን ማለት ነው? ተቃራኒ ማለት ነው። ተቃራኒ። ስለዚህ ኦፖዚት ወርድስ ከተባለ ተቃራኒ ቃላት አንዱ ለአንዱ ምንድነው ማለት ነው? ተቃራኒ ነው ማለት ነው። ከመጀመሪያው እንጀምር። ለምሳሌ የመጀመሪያው ምን ይላል? ኮልድ ይላል። ኮልድ ማለት ምን ማለት ነው? ቀዝቃዛ እንደማለት ነው። ቀዝቃዛ። የእሱ ተቃራኒ ምንድነው ማለት ነው? ሆት ወይም ምንድነው? ሞቃት ወይም ሙቅ። ስለዚህ ኮልድ ኦፖዚቱ ምንድነው ማለት ነው? ሆት ይሆናል ማለት ነው። ቢግ ምን ማለት ነው? በአማርኛ ትልቅ እንደማለት ነው። ቢግ ስትሉ ትልቅ። ስለዚህ የትልቅ ተቃራኒ ምንድነው? ትንሽ ወይም በእንግሊዘኛ ስሞል እንለዋለን ማለት ነው። ስሞል የምንለው። ሶስተኛ ላይ የምናየው ፋስት በአማርኛ ምንድነው? ፈጣን እንደማለት ነው። ፈጣን። የፈጣን ተቃራኒ ምንድነው? ቀርሳሳ ወይም ዝግ ያለ ማለት ነው። ስለዚህ በእንግሊዘኛ ምንድነው? ስሎው ብለን እናነባዋለን። ስሎው። ስለዚህ ፋስት ስሎው ይሆናል ማለት ነው። አራተኛ ላይ የምናየው ደርቲ ምንድነው? ቆሻሻ ነው። ደርቲ ስትሉ ቆሻሻ እንደማለት ነው። የቆሻሻ ተቃራኒ ምንድነው? ንጹህ ወይም ክሊን የምንለው ማለት ነው። ክሊን ምንድነው ማለት ነው? ንጹህ ይሆናል ማለት ነው። ክሊን። ስለዚህ ደርቲ ክሊን። ኔክስት እንቀጥላለን። ኦኬ አምስተኛ ላይ የምንለው አሎን ይላል። አሎን ማለት ብቻ ወይም ብቸኛ ማለት ነው። አሎን ማለት ብቻ ወይም ብቸኛ። ስለዚህ የእሱ ተቃራኒ ምንድነው ማለት ነው? ከሌሎች ጋር አንድ ላይ ሰብሰብ ያለ ብዙ ማለት ነው። ስለዚህ ምንድነው ማለት ነው? ቱጌዘር ምን ይሆናል ማለት ነው? የአሎን ኦፖዚት ወርድ ይሆናል ማለት ነው። የአሎን ኦፖዚት ወርድ ምንድነው? ቱጌዘር። ዳርክ ስትሉ ምንድነው? ዳርክ ጨለማ እንደማለት ነው። ጨለማ እንደማለት ነው። ስለዚህ የጨለማ ተቃራኒ ምንድነው? ብርሃን ወይም ላይት ወይም ብርሃን የምንለው ማለት ነው። ስለዚህ ዳርክ ላይት። ሰባተኛ ላይ ስታዩ ጉድ ይላል። ጥሩ እንደማለት ነው። ጉድ ስትሉ ጥሩ። የእሱ ተቃራኒ ምንድነው? መጥፎ። ስለዚህ መጥፎ ምንድነው? ባድ ይሆናል ማለት ነው። ስምንተኛ ላይ እንደምታዩት ፉል ይላል። ፉል ምንድነው? ሙሉ እንደማለት ነው። ሙሉ ፉል ሲባል የሙሉ ተቃራኒ ምንድነው? ምንም የለም ወይም ባዶ እንደማለት ነው። ስለዚህ ባዶ ምንድነው? ኢምፒቲ ምንድነው? ባዶ ወይም ዜሮ ማለት ነው። ሌላኛው ዘጠነኛ ላይ ስታዩት ኒር ይላል። ኒር ማለት ምን ማለት ነው? ቅርብ እንደማለት። የቅርብ ተቃራኒ ምንድነው? ሩቅ ወይም ፋር ወይም ምንድነው? ሩቅ እንደማለት ነው። ፋር። አስረኛ ላይ የምታዩት ሃፒ ይላል። ሃፒ ማለት ማለት ነው? ደስተኛ ወይም ደስታ ማለት ነው። የእሱ ተቃራኒ ምንድነው? ሀዘን ወይም በእንግሊዘኛ ሳድ ምንለው ሳድ ወይም ሀዘን። 11 ገርል ይላል። ገርል ምንድነው? ሴት እንደማለት ነው። ሴቶች ልጆች ሴት። የእነሱ ተቃራኒ ምንድነው? ወንድ ልጅ ወይም ቦይ የምንለው ቦይ። 13ኛ ላይ የምታዩት ዲፊከልት ይላል። ዲፊከልት ማለት በአማርኛ አስቸጋሪ እንደማለት ነው። አስቸጋሪ። የአስቸጋሪ ተቃራኒ ምንድነው ማለት? ኢዚ ወይም ኢዚ ወይም የሚያስቸግር እንደማለት ነው። ኢዚ። ስለዚህ ኢዚ ይሆናል። የዲፊከልት ተቃራኒ ምንድነው? ኢዚ ማለት ነው። 13ኛ ላይ እንደምታዩት ስትሮንግ ትላለች። ስትሮንግ ማለት ምን ማለት ነው? ጠንካራ እያልን ነው። ስትሮንግ ምንድነው? ጠንካራ። የጠንካራ ተቃራኒ ምንድነው? ልፍስፍስ ወይም ጠንካራ ያልሆነ ሰው ምንድነው? ልፍስፍስ እንላለን። ስለዚህ ምንድነው? ዊክ እንላለን ማለት ነው። ዊክ እንላለን ማለት ነው። 14ኛ ላይ እንደምታዩት ምንድነው? ሄልዚ ይላል። ሄልዚ ምን ማለት ነው?
ሄልዚ ጤናማ እንደማለት ነው። ጤናማ ሄልዚ ጤናማ። ስለዚህ የሄልዚ ተቃራኒ ምንድነው? ሲክ ወይም ህመምተኛ ማለት ነው። ሲክ ሲክ ወይም ህመምተኛ ማለት ነው። 15 እንደምታዩት ምንድነች? ሌፍት ይላል። ሌፍት ሌፍት ምንድነው? ግራ ግራ። የግራ ተቃራኒ ምንድነው? ቀኝ። ስለዚህ ቀኝ ምንድነው? ራይት ራይት ራይት። 16 ላይክ ወይም መውደድ ማለት ነው። ላይክ የእሱ ተቃራኒ ምንድነው? መጥላት ሄት ሄት ሄት። 17 ኦፕን ኦፕን ምንድነው? ክፍት ማለት ነው። ክፍት ኦፕን ይባላል። ክፍት የሆነ ነገር ኦፕን ሲባል የእሱ ተቃራኒ ምንድነው? ክሎዝድ ወይም ዝግ። ክሎዝድ ወይም ምን ዝግ እንደማለት ክሎዝድ ወይም ዝግ። 18ኛ ላይ እንደምታዩት ትሩ ትሩ ምንድነው? እውነት ማለት ነው። ወይም እውነት እንደማለት ነው። የእሱ ተቃራኒ ምንድነው? ውሸት ውሸት አይደል? ውሸት ምንድነው? ፎልስ 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 ፎልስ። 19 ዊን ይላል። ዊን ምንድነው? ማሸነፍ ማለት ነው። ዊን ማሸነፍ። የእሱ ተቃራኒ ምንድነው? መሸነፍ መሸነፍ ምንድነው? ሉዝ 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 ይሆናል ማለት ነው። መሸነፍ ሉዝ ይሆናል ማለት ነው። 20ኛ ላይ እንደምታዩት ፈርስት ይላል። ፈርስት ማለት ምን ማለት? መጀመሪያ ወይም አንደኛ እንደማለት ነው። ፈርስት ማለት መጀመሪያ። ፋይናል ይላል። የእሱ ተቃራኒ መጨረሻ ማለት ነው። ወይም መጨረሻ ምን ይባላል? ፋይናል ወይም የፈርስት ኢንድ ማለትም እንችላለን። ሶ ፈርስት ዘን ፋይናል ኦፖዚት ናቸው ማለት ነው። ሶ እንግዲህ ለዛሬ ይዘን የመጣ ነው እነዚህ 20 የተለያዩ ወርዶች የእነሱን ወርድ ምንድነው? ኦፖዚት ወርድ ነው ያመጣ ነው ማለት ነው። የአንዱን ወርድ ኦፖዚት ወርድ ያመጣ ነው ማለት ነው። ሶ ሁሌ እንደምናደርገው አንዴ ሙሉን እንደግማቸዋለን ማለት ነው። ቀላል ናቸው። ኦፖዚት ማለት ምን ማለት ነው ከሚለው ነው የምንጀምረው አይደል? ስለዚህ ኦፖዚት ማለት ተቃራኒ ማለት ነው። ሲምፕሊ ተቃራኒ። ስለዚህ የአንዱ ወርድ ወይም የአንዱ ቃል በዚህኛው በኩል ያለው የሱ ተቃራኒ ነው ማለት ነው። ሶ ኮልድ ቀዝቃዛ፣ ሆት ሞቃት፣ ቀዝቃዛ ሞቃት። ቢግ ትልቅ፣ ስሞል ትንሽ፣ ስሞል ትንሽ። ፋስት ፈጣን፣ ስሎው ዘገምተኛ ወይም ዝግ ያለ ወይም ደርቲ ቆሻሻ፣ ደርቲ ቆሻሻ፣ ክሊን ንጹህ ንጹህ። አሎን ብቸኛ ወይም ብቻ፣ ቱጌዘር ብዙ ሰው ወይም ብዙ። ዳርክ ጨለማ፣ ላይት ብርሃን፣ ዳርክ ጨለማ፣ ላይት ብርሃን። ጉድ ጥሩ፣ ባድ መጥፎ፣ ጉድ ጥሩ፣ ባድ መጥፎ። ፉል ሙሉ፣ ኢምፒቲ ባዶ፣ ፉል ሙሉ፣ ኢምፒቲ ባዶ። ኒር ቅርብ ቅርብ፣ ፋር ሩቅ፣ ኒር ቅርብ፣ ፋር ሩቅ። ሃፒ ደስታ፣ ሳድ ሀዘን፣ ሃፒ ደስታ፣ ሳድ ሀዘን። ገርል ሴት ልጆች፣ ቦይ ወንድ ልጆች፣ ገርል ሴት ልጆች፣ ቦይ ወንድ ልጆች። ዲፊክልት አስቸጋሪ፣ ኢዚ የማያስቸግር ወይም ቀላል። ስትሮንግ ጠንካራ፣ ዊክ ልፍስፍስ ወይም ጠንካራ ያልሆነ። ሄልዚ ጤናማ፣ ሲክ በሽተኛ፣ ሄልዚ ጤናማ፣ ሲክ በሽተኛ። ሌፍት ግራ፣ ራይት ቀኝ፣ ሌፍት ግራ፣ ራይት ቀኝ። ላይክ መውደድ፣ ሄት መጥላት፣ ላይክ መውደድ፣ ሄት መጥላት። ኦፕን መከፈት ወይም የተከፈተ፣ ክሎዝድ ዝግ፣ ኦፕን ክፍት፣ ክሎዝድ ዝግ። ትሩ እውነት፣ ፎልስ ሐሰት፣ ትሩ እውነት፣ ፎልስ ሐሰት።
ዊን ማሸነፍ፣ ሎስ መሸነፍ ወይም አለማሸነፍ። ፈርስት መጀመሪያ፣ ፋይናል መጨረሻ። ፈርስት መጀመሪያ፣ ፋይናል መጨረሻ። ሶ እንግዲህ ኦንላይን ላይ ያስተማርን እንገኛለን። ሶ 0912 07 23 69ን ሴቭ ካደረጉ በኋላ ቴሌግራም፣ ዋትስአፕ እና ኢሞ ላይ ሊያናግሩን ስለ ሙሉ ኮርስ ሙሉ መረጃ የምንሰጡት ይሆናል ማለት ነው። የዛሬ ቪዲዮአችንን ከወደዱ ላይክ እና ሼር በማድረግ ለጓደኞቻችሁ አስተላልፉልን። ስለተከታተላችሁ እናመሰግናለን። መልካም ጊዜ